tonight I go head to head with Getachew Redder. እንደሚያውቁት አብይ አህመድ በኢትዮጵያ ውስጥ አወዛጋቢ ሰው ናቸው። አንዳንዶች ከፋፋይ የፖለቲካ ሰው ይሏቸዋል። አምባገነን፣ አጭበርባሪ፣ ኢትዮጵያን እየበታተነ ያለ እያሉም የሚጠሯቸው አሉ። ሰዎች ስላለቃው ይህንን ሁሉ ሲሉ የእርሶ ምላሽ ምንድነው? እነዚህን ነገሮች እኔም ላለፉት ዓመታት ስላቸው ነበር። ከፕሪቶሪያው ስምምነት በኋላና ወደ ህገ መንግስታዊ ስርዓት ከተመለሰን በኋላ የትግራይ ክልል ጊዜያዊ መንግስት ፕሬዝዳንትም ከሆንኩ በኋላ ከጠቅላይ ሚኒስትሩ ጋር ከነ ፖለቲካ ልዩነቶቻችን በቅርበት መስራት ነበረብን። አምባገነን፣ አጭበርባሪ፣ ኢትዮጵያን እየበታተነ ያለ ሲሉት እንደነበር ግን እያመኑልኝ ነው አይደል? ከዛም በላይ ብየዋለሁ። በእርግጣው ከዚህም በላይ በትግራይ ህዝብ ላይ ጄኖሳይድ ፈጽመዋል ብለዋቸው ነበር ጠቅላይ ሚኒስትሩን። አብይ አህመድ እርሶን በድሮን ሊገድሉ ሞክረዋል። እህቶን አግተው ወስደው አስረዋል። ዛሬ እህቶ ከዚህ አጋቿና አሳሪዋ ጋር እርሶን ቁጭ ብለው ሲሰሩ ስትመለከቱ ምን ትላለች? እህቴ ያለፈችበት ህመም ሁሉ ይሰማኛል። ግን ደግሞ እህቴም ሆነ ሌሎች ሰዎች እንዲህ ያለ ስቃይ ይበቃቸዋል ማለት ደግሞ የተገባ ይመስለኛል። You fell out with your old party, the Tigrayan People's Liberation Front, the TPLF. ድርጅቱ ህወሓት አባረሩት። ከዚያ አብይ አህመድ ጋር ገቡ። ሌላ አማራጭ አልታየዎትም? ከናንተ ጋር ብቻ በቃኝ ብለው በቀጥታ አብይ ጋር join the other side. You could have just said, you know what, I'm done with all of you. አዎ እኔና የቀድሞ ጓደኞችና ጓዶቼ በፈጸምነው የአመራር ውድቀት የትግራይ ህዝብ ዋጋ ከፍሏል። እንዲህ ያለው የሁሉንም መቆጣጠር አካሄድ ከዚህ በላይ ሊፈቀድልን አይገባም። እድሉ ሲገኝ ለትግራይ ህዝብ ጥቅም ሲባል ከፌደራል መንግስቱ ጋር አብሬ መስራት ነበረብኝ። Hold on, Getachew, you're working with the federal government that you spent years calling war criminals. ቆይ ጌታቸው፣ አሁን እርሶ እየሰሩ ያሉት ለአመታት የጦር ወንጀለኛና ጄኖሳይዳል እያሉ ይጠሯቸው ከነበሩት አብይ አህመድ ጋር ነው። አሁንም በዚያው አቋመውት ላይ ነው ወይስ ለአብይ ስለሚሰሩ እነዚህን ነገሮች እንዳልተፈጠሩ ትተዋቸዋል? አጋንኝ የገለጹት ነገር እንዳለ ሆኖ ሁሉም አይነት ወንጀሎች በትግራይ ተፈጽመዋል። Did Abiy Ahmed carry out a genocide? አብይ አህመድ ጄኖሳይዱን ፈጽመውታል ወይ? I will tell you this as a lawyer. ይህንን የምነግርህ እንደ ህግ ባለሙያ ነው። ይህንን ወይንም ያንን የፈጸመው እንትና ነው ልልህ ግን አልችልም። Were you not a lawyer in 2021 when you said Abiy Ahmed has carried out a genocidal campaign? በ2013 አብይ አህመድ ጄኖሳይድ ፈጽመዋል ብለው ሲናገሩ ያኔ የህግ ባለሙያ አልነበሩም እንዴ? ያኔ እኮ አብይ አህመድ ጄኖሳይድ በትግራይ ላይ ፈጽመዋል ሲሉን ነበር። I was a lawyer when you said Abiy committed genocide on the people of Tigray. I was a lawyer. ያኔም የህግ ባለሙያ ነኝ፣ ግን በተጋጋለና በመቶ ሺዎች በሚሞቱበት ጦርነት ላይ ነበርኩ። Was it a genocide or not? ስለዚህ ጄኖሳይድ ተፈጽሟል አልተፈጸመም? Committed in Tigray. በትግራይ ውስጥ ጄኖሳይድ ተፈጽሟል ብዬ አምናለሁ። By Abiy Ahmed. እኮ በአብይ አህመድ I have to be responsible. አሁን ለምናገራቸው ቃላት መጠንቀቅ አለብኝ። So you weren't responsible. ከዚህ በፊት የማይጠነቀቁ ነበሩ ማለት ነው? Ready to stand by. አሁን በአቋሜ ለመገኘት ዝግጁ ነኝ። Just to clarify for the audience watching, you still believe it was a genocide? ቆይ ግራ ገባኝ። ተመልካቾቼ ግልጽ ይሁንላችሁ። ጄኖሳይድ እንደተፈጸመ ያምናሉ፣ ግን አብይ ፈጽሞታል ብለው መናገር አይፈልጉም። እንደዛ ነው እያሉ ያሉት? You still believe it was a genocide, but you're not. አዎ It was a genocide that just happened by itself. ታዲያ ጄኖሳይዱ ዝም ብሎ በራሱ ጊዜ ተፈጠረ? No, there were so many actors involved. አይደለም፣ በጦርነቱ በርካታ ተዋናያን ነበሩ። Was he one of them? እና እኮ አብይ አንዱ ነው። በትግራይ የተካሄደውን ጦርነት የመራው እኮ ጠቅላይ ሚኒስትር አብይ አህመድ ነው። Led by Prime Minister Abiy Ahmed himself. So he led the genocide. ስለዚህ ጄኖሳይዱን መርተውታል። በዚህ ደረጃ ነጥለን መጥራት አያስፈልገንም። That's why we invited you here to find out your. ነጥለን መጥራት አለብን እንጂ እሳቸው እኮ ናቸው ጦርነቱን የመሩት፣ በደንብ መርተውታል። እዚህ የጋበዝኖት እኮ ይህንን በማስመልከት ሐሳቡን እንዲናገሩ ነው። He led the war. He led the war. So I will give him the opportunity to defend himself in public. ራሱ ጠቅላይ ሚኒስትሩ ራሱን በፍርድ ቤትም ሆነ በአደባባይ የመከላከል መብቱን ተውለታለሁ። So you're right, there were well-documented war crimes committed by the federal government, by Eritrean troops, by Amhara militias, but human rights organizations in the United Nations. የጦር ወንጀል፣ የዘር ማጽዳትና ጄኖሳይድ በፌደራል መንግስቱ በኤርትራ ሰራዊትና በአማራ ሚሊሻዎች ተፈጽሟል ብለው ሲናገሩ ነበር። በትግራይ ኃይሎች በኩልም በመቶዎች የሚቆጠሩ ሰዎች ስለመገደላቸው በሰብአዊ መብት ተቋማት ተሰንዷል። እነዚህን እርሶ በወቅቱ ድራማና ፈጠራ ናቸው ይሏቸው ነበር። ዛሬ እነዚያ የጦር ወንጀሎች መፈጸማቸውን ያምናሉ?
crimes I wasn't lying. by your forces. I was making a statement defending. ስንናገርና ስንከላከል የነበረው ውሳኔዎቻችንን ነው። በሲቪሎች ላይ ስርዓታዊ ጥቃት እንዲፈጸም አልወሰንም፣ ግን ለተፈጠሩ ችግሮች ሁሉ በዓለም አቀፍ ፍርድ ቤት ለመዳኘት ዝግጁ ነን ስንል ነበር። አሁን ዞር በየሳዩም እዚህም እዛም ሲቪሎች ኢላማ ተደርገው ነበር። Accountable to any international tribunal. One man said he counted 55 corpses as he escaped from his town in northern Ethiopia. አንድ በሰሜን ኢትዮጵያ ያለ ሰው በአንድ ቦታ ላይ 55 አስከሬን ቆጥሬያለሁ፣ ያመለጥኩትም በተደረደሩ አስከሬኖች ላይ ተረማምጄ ነው ብሏል። ሌላው ደግሞ 20 ሰዎች አጠገቤ ሲገደሉ አይቻለሁ ብሏል። ሌላ ሰው ደግሞ ቤት ለቤት የትግራይ ታጣቂዎች ስሉ ነበር ያላለ። ይህ ሁሉ የሆነው በእርሶ ኃላፊነትም ነው። Well, to say that it happened under my watch. ይህ ሁሉ የሆነው በእኔ ኃላፊነት ነው ማለት ትንሽ ማጋነን ነው። በእርግጥ ስናገር የነበረው ሲቪሎች ላይ ጥቃት እንዲሰነዘር አልወሰንም ነው። አሁንም የማረጋግጥልህ እሱን ነው። በአንዳንድ ወታደራዊ ኃላፊዎች የተፈጸሙ የሲቪሎች ጥቃቶች ቢኖሩ እኔም የድርሻ ኃላፊነቱን ወስዳለሁ። I'll be more than glad to assume my fair share of responsibility. Assume my fair share of responsibility. To be fair, you recently exposed an internal TPLF investigation that accuses 231 of your former leaders and affiliates of crimes including human trafficking. በቅርቡ በህወሓት ውስጥ የተካሄደን አንድ የውስጥ ምርመራ ሰነድ ሾልኮ እንዲወጣ አድርገውታል። የምርመራ ሰነዱ 231 የቀድሞ ባልደረቦቹን ስም ዝርዝር የያዘ በህገወጥ የሰው ዝውውር፣ በእገታ፣ በወርቅና ጦር መሳሪያ ዝውውር መሳተፋቸውን የሚያሳይ ነው። ይህንን እርስዎ ለቀቁት። የገረመኝ ነገር የእርስዎ ስም ከነዚህ ከ231 ሰዎች ውስጥ የለም። እርስዎ እዚህ ወንጀል ውስጥ እንዳልነበሩበት በምን እናውቃለን? Honestly, I wasn't involved in the crimes because እውነት ለመናገር እኔ በእነዚህ ወንጀሎች ላይ አልተሳተፍኩም። I wasn't. But I knew. That's not really a good defense. I wasn't involved in the crimes because I እርስዎ ነዎት እኮ እነዚህን ያጋለጧቸው። እዚህ ወንጀል ላይ አልተሳተፍኩም ብሎ መናገር ጥሩ መከላከል አይደለም። After having spent months as president of the interim administration, እኔ ወንጀል ላይ አልተሳተፍኩም፣ የለውበትም። እኔ ፕሬዝዳንት ከሆንኩ በኋላ እንዲህ ያሉ ነገሮች እንደነበሩ አውቃለሁ። But you didn't reveal it. You waited till this year. ግን ይህንን ሰነድ ለማሹለክና ለመልቀቅ እስከዚህ ዓመት ድረስ መጠበቅ ነበረበት። እኔ አላሸሉኩትም። በህወሓት ውስጥ የውስጥ ችግሮች ላይ ከመነታረክ አንድነታችን ላይ እናተኩር ብለን እናምን ነበር። Unity was far more important than addressing our own internal problems, and that I mean, human trafficking is not an internal problem. It's a major crime. ህገወጥ የሰው ዝውውር እኮ የውስጥ ችግር አይደለም። ይህ ግዙፍ ወንጀል ነው። It's a major crime. በወቅቱ ይህንኑ ሰነድ ለሚመለከታቸው ኃላፊዎች ሰጥቻለሁ። እኔ ቤት ለቤት እየዞርኩ ክስ ልመሰርትባቸው አልችልም። And it's not like I can go door to door and prosecute myself. But you exposed 231 people. እነዚህን 231 ሰዎች ግን አጋልጧቸዋል። ኃላፊነት ላይ እያለሁና ሳልባረር እዛውም እያለሁ ነው ይህንን ነገር ያደረኩት። Being ousted as interim president. But you admitted earlier this year that you lied up until now. I tolerated this. በዚህ በያዝነው ዓመት መጀመሪያ አካባቢ ሰው አሽኖሬያለሁ ብለው አምነዋል። No, I didn't lie. I tolerated. አልዋሸሁም፣ ችዬ ኖሬያለሁ ነው ያልኩት። Earlier this year, it is enough that I lied up to now and I tolerated up to now. Those are your words. ያሉትንም አላንብብልዎት። እስከ ዛሬ የዋሸሁት ይበቃኛል፣ እስካሁን ችያለሁ ነው ያሉት። እና ስለ መዋሸት የተናገሩትንም እየዋሹኝ ነው። እነዚህ እኮ ከእርሷ አንደበት የወጡ ቃላት ናቸው። You must have overstated their case. የተረጎመልህ ሰው በጣም ለጥጦታል። What would you say to someone in this audience who says you exposed 231 people in your party for committing crimes? Conveniently, none of the 231 were you. እስኪ ቆይ ከእነዚህ ተመልካቾች መካከል አንዱ 231 ሰዎችን ወንጀል ሰርተዋል ብለው አጋልጠዋል። ከነዚህ ከ231 ሰዎች መካከል የእርሶ ስም የለም፣ ምንድነው ነገሩ ቢሎት ምን ይላሉ? የሌለሁበትማ ስለሌለሁበት ነዋ። በዚህ ደረጃ ቀላል ነው። It's as simple as that. Okay. The Pretoria Agreement, the peace deal that you negotiated, signed in 2022, that pledged justice for millions of people. Yes. የፕሪቶሪያው ስምምነት በትግራይ ክልል ሚሊዮኖች ለከፈሉት ዋጋ ፍትህ ይሰፍን ዘንድ ቃል ይገባል። በስምምነቱ ላይ ቃል የተገባው አንዱም ነገር ሳይፈጸም 3 ዓመት ሆነ። የጦር ወንጀሉን ከፈጸሙት ዋና ዋና ሰዎቹ አንዱም አልተጠየቀም። እንደውም አብዛኞቹ አሁንም በስልጣን ላይ ናቸው። ባለፈው ከአማራ ክልሉ ባለስልጣን ደመቀ ዘውዱ ጋር ተገናኝተው ነበር። ይህ ሰው ደግሞ ሌላው ቀርቶ ከጦርነቱ ማብቃትና የሰላም ስምምነቱ መፈረም በኋላ እንኳን በምዕራብ ትግራይ የዘር ማጽዳት፣ እገታ፣ ማሰቃየትና ማፈናቀል እየፈጸመ መሆኑን በሂውማን ራይትስ ዎች የተሰነደለት ሰው ነው። እንዲህ ካሉ መሬቱን ከነጠቁ ሰዎች ጋር እየተገናኙ የትግራይ ሕዝብ ለኔ እየሰሩልኝ ነው ብሎ የሚያምንበት ምክንያት ምን ያለ ይመስሎታል? ይህንን ቀውስ መፍታት አለ
አለብኝ ካልክ ከሚመለከታቸው ሰዎች ጋር መነጋገር ይኖርብሃል። በምዕራብ ትግራይ ያለው አስተዳደር የፌደራል መንግስቱ እንዲያፈርሰው ይፈልጋል ብዬ አምናለሁ። በምዕራብ ትግራይም ሆነ በሌሎች የትግራይ አካባቢዎች ያሉ የአማራ ኃይሎች መውጣት አለባቸው። የተፈናቀሉ ሰዎች እንዲመለሱ የሚያደርግ እድል ሲገኝ ከፌደራል መንግስቱ ጋርና ከሌሎችም ጋር እሰራለሁ። አሁን ኩራቴን ዋጥ ማድረግ አለብኝ። This is the problem, Getachew. You seem to change your tune. You have to change your tune. No, I have to swallow my pride. Not just swallow your pride, you're changing your very view of the world. This is what you said a year ago. No, I'm not This is what you said anyone. This is what you said a year ago. It would be very foolhardy for us to expect internally displaced persons. ከአንድ ዓመት በፊት ያሉትን ላስታውሶት። እነዚህን ሰዎች ያፈናቀሉ ኃይሎች ህዝባችን ተመልሶ እንዲገባ ይፈቅዳሉ ብለን አንጠብቅም ብለው ነበር። አሁን ቁጭ ብለው የታዩት ከነዚህ አፈናቃዮች ጋር ነው። You're sitting down with those people. ከፌደራል መንግስት ጋር ስምምነት ከገባንባቸው ነጥቦች አንዱ ይህ ነው። የትግራይ ጊዜያዊ መንግስት ፕሬዝዳንት በነበርኩበት ጊዜ በዛ ያለው የአማራ ክልል አስተዳደር ይፈርሳል፣ የፌደራል መንግስት የጸጥታ ኃይሎች አካባቢውን ይቆጣጠራሉ፣ የሚሊሻና ከጦርነቱ በፊት የነበሩ የፖሊስ ጽሕፈት ቤቶችም ይኖራሉ የሚል ነበር። ይህ አቋም አሁንም አልተቀየረም። ደመቀ ዘውዱ የዛ አካባቢ አስተዳደር ሊሆን አይችልም፣ ግን ተፈናቃዮች እንዲመለሱ ከእንደሱ ካሉ ሰዎች ጋር መስራት አለብኝ። Continue to work with people like him. Many Tigrayans, you know this, see you as a traitor. Thousands of people in Tigray went to the battlefield. ብዙ የትግራይ ሰዎች እርሶን እንደ ካዲ ቆጥሮታል። በሺ የሚቆጠሩ የትግራይ ወጣቶች የእርሶን ጥሪ ሰምተው ዝመት ማለትዎትን ሰምተው ጦር ሜዳ ገብተው ሞተዋል። አሁን የዚያ ጦርነት ሰለባዎች እርሶን ክደውን የዚህ ሁሉ ጦርነትና መከራችን መሐንዲስ ወደ ሆኑት አብይ አህመድ ሄዱ ብለው ለሚያስቡ ተጋሩ ምን ይሏቸዋል? There are two things here. እዚህ ጋር ሁለት ነገር አለ። ተጋሩ ራሳቸውን ለመከላከል እንዲዘምቱ መጥራት የተገቢ ነበር፣ ግን አመራሩ ሙሉ በሙሉ ወድቋል። የራሴን ድርሻ ወስዳለሁ። አሁን እያደረኩ ያለሁትም ንስሐ መግባት ብቻ ሳይሆን የሰራናቸው ስህተቶችና የፈጸምናቸው የተሳሳቱ ስሌቶች በድጋሚ እንዳይከሰቱ አቅሜ በፈቀደ መጠን መስራት ነው። አብይ አህመድ ጋር በመቀላቀል ለትግራይ ህዝብ ምን ፈየዱለት? ያሳኩለት ነገር ምንድነው? Oh, you mean since joining? I had long since joined Abiy Ahmed. እኔ እኮ ከአብይ ጋር መስራት የጀመርኩት አሁን አይደለም። ገና የጊዜያዊ መንግስቱ ፕሬዝዳንት ተደርጌ በእርሱ ስሾም ጀምሮ አብረን እንሰራ ነበር። ይህ በድንገት የሆነ ነገር አይደለም። ከትግራይ ተባረርኩ። አዲስ አበባ ስመጣ ደግሞ በትግራይ ጉዳይ መወያየት ነበረብን። አሁንም በምንችለው መጠን የትግራይ ህዝብ ጥቅሞች ለመጠበቅ እየሰራሁ ነው። ይህንን ለማድረግ ደግሞ እንደ ፖሊሲ አውጭ ሳይሆን ያለችውን ጣል እንደሚያደርግ አማካሪ ከጠቅላይ ሚኒስትሩ ጋር የመስራት እድል ገጠመኝ። በ2012 ዓ.ም ጠቅላይ ሚኒስትር አብይ ከኤርትራ ጋር እርቅ አውርደዋል በሚል የኖቤል ሽልማት ወስደዋል። እኒሁ ሰውዬ በትግራይ ላይ ኤርትራን ጓደኛ አድርገው የእርስ በርስ ውጊያ አካሂደዋል። አሁን ደግሞ በኢትዮጵያና ኤርትራ መካከል አዲስ ጦርነት እየመጣ ይመስላል። የኢትዮጵያ ታንኮችና አየር መቃወሚያዎችም ወደ ድንበር እየተጠጉ እንደሆነም በመዘገብ ላይ ነው። ሁለቱም መንግስቶች እየተካሰሱ ነው። ኢትዮጵያ እንደገና ሌላ የጦርነት አዘቅት ውስጥ ልትገባ ነው እንዴ? I wouldn't put it that way. እንደዛ መቀመጥ አልፈልግም። ኢትዮጵያ የባህር በር ያስፈልገኛል አለች ሲባል አሰብን መቆጣጠር ፈልጋለሁ አለች ከሚለው ጋር እየተምታታ ነው። የኤርትራ ሉዓላዊነትን ከሚገዳደር ነገር ጋር በተገናኘ የተባለ ነገር የለም። Are you saying that the claims of the Ethiopian government led by Abiy saying we want access to that Red Sea port that's in Eritrea, you're saying that won't lead to war? እያሉኝ ያሉት በአብይ አህመድ የሚመራው መንግስት የባህር በር ፈልጋለሁ ሲል ከኤርትራ ጋር ውጊያ እገባለሁ እያለ አይደለም ነው እያልኩ ያለሁት። ወደ ጦርነት የሚያስገባ ነገር የለም ነው። ጠቅላይ ሚኒስትር አብይ ግን አንዴ ጦርነት አልፈልግም ሰላም እፈልጋለሁ ይሉና አንዴ ደግሞ 1,000,000% እርግጠኛ ሆኜ የምነግራችሁ ኢትዮጵያ የባህር ባለቤት ትሆናለች፣ ታሪክን እናረማለን ይላሉ። የመከላከያ ሚኒስቴር በቅርቡ መስዋዕት ከፍላችሁ የባህር በር ለማግኘት እንዳታቅማሙ ሲል ለሰራዊቱ ጥሪ አቅርቧል። እነዚህ ሁሉ እንዴት ስጋትን አያመለክቱም? President Isaias and Prime Minister Abiy will find it in their hearts to find a way. አብይና ኢሳያስ ይህንን ቀውስ ይፈቱታል ብዬ ከልብ አምናለሁ። እመነኝ፣ ያንን ነው የማምነው። ይህ የእምነት ክህደት ጉዳይ አይደለም። ሀቅና ተጨባጭ ነገር ነው መነጋገር ያለብን። ማስረጃ ነው ማቅረብ የሚገባን። ጦርነት አይኖርም እያሉ በእርግጠኛነት እየተናገሩ ነው። ይህንን ለማለት ማስረጃ አለዎት? You're ruling, you're saying there's no conflict. Everyone who's worried about conflict right now. I'll give you the facts. You know, I recently traveled to Afar region. ማስረጃ ልስጥህ። በቅርቡ ወደ አፋር ክልል ሄጄ ነበር። ወደ ቦሬ በሚወስደው መንገድ በዛ ቦታ ላይ በኢትዮጵያ መንግስት የተገነባ የአስፋልት መንገድ አይቻለሁ። በዛ በኩል ደግሞ የኤርትራ መንግስትም አስፋልት እየሰራ ነው። ይህ በሁለቱም ወገን በቅርቡ የሚያልቅ ነገር ነው። እነዚህ ሁለት አካላት የሚፈጥሩት ህብረትን ማስቀረት አልችልም። ግን ሰዎች እየተጨነቁ ናቸው። የብዙዎች ጭንቀት ስለ ወደቡ አይደለም፣ ስለ ኢትዮጵያ መንግስት ተስፋፊነት ነው። አንዳንዶች አብይ አህመድ ቀይ ባህር ድንበራችን ነው ብለው እንደ ነገስታቱ ዘመን ምታነጋሪት ሊሉ ይችላሉ። ምክንያቱም እሳቸው የኢትዮጵያን ታላቅነት የመለሱ ብለው እልልታና ጭፈራ ማየት ይፈልጋሉ ይላሉ። እንዲህ ያለ አመለካከት ላላቸው ሰዎች ምን ይሏቸዋል?
ይህንን እኮ እኔም ብየዋለሁ። He was obsessed with Ethiopia's imperial past. You said he wants to restore Ethiopia's greatness. እንደውም እርሱ በነገስታቱ ታሪክ የሚመሰጥ ነው፣ ታላቋን ኢትዮጵያ መልሳለሁ ባይ ነው ብለው ነበር። አሁን ይህንን አያምኑበትም? Is that not what you believe anymore? Well, no. I mean, I don't have any problem with Abiy. እኔ የኢትዮጵያ ታላቅነት መንፈስ ከሚለው ጉዳይ ጋር ችግር የለብኝም። ምን አይነት ታላቅነት የሚለው እንዳለ ሆኖ እኔ ያልኩ ያለሁት አሁን ሰዎች የሚፈሩት ጦርነት በቅርቡ ከኤርትራ ጋር አይኖርም ነው። That sort of claim is not likely to lead to the kind of conflict people fear is going to happen anytime soon. When you said it in 2021, you said it would lead to conflict. በ2013 ግን አብይ ወደ ኤርትራ ውጊያ ይከፍታል ብለውን ነበር። I said he will take over Asmara. ያልኩት አስመራን ይቆጣጠራልም ነው። I understand that's what you're saying. My question is, does that mean you no longer think he's an imperialist warmonger? No. እሺ ያሉት ገብቶኛል። ጥያቄ አብይ አሁን ተስፋፊነት ያላቸው ሰው አይደሉም ነው? No, I think at this point in time he cares more about his image. አሁን ለግል ገጽታው የሚጨነቅ ይመስለኛል። በሀገር ውስጥ ፖለቲካዊ ጉዳዮች ላይ ማተኮርን የሚፈልግ ይመስለኛል። እንዲህ ባለ የተስፋፊነት አካሄድ ውስጥ በመገኘት ብዙዎች እንደሚያስቡት ራሱን አደጋ ውስጥ ይከታል ብዬ አላስብም። So I don't think he will risk many people being you. ብዙዎች ሲሉ እርሶን ጨምሮ ነው? Yeah. Well, in fact, I went beyond that he will take over Asmara. አዎ እኔማ እኮ ከዛም አልፌ አስመራን ይቆጣጠራል ብዬ ነበር። So are you saying you were wrong? ስለዚህ ተሳስቼ ነበር እያሉ ነው? No, he hasn't taken Asmara. አስመራን አልያዘም እኮ። If war does break out with Eritrea, should Abiy give his Nobel Peace Prize back? ከኤርትራ ጋር ጦርነት ከተጀመረ አብይ የኖቤል ሽልማቱን መመለስ አለባቸው ብለው ያስባሉ? Well, he could. Okay. I'm not sure. ይችላል ግን እርግጠኛ አይደለሁም። እስኪ ስለ አብይ አህመድ እንነጋገር። በመጀመሪያዎቹ አካባቢ የሪፎርም ሰው ይባልላቸው ስለነበሩት ኖቤል ስለተሸለሙት የቀድሞ ፓርቲው ህወሓት በአብዛኛው በተቆጣጠረው አገዛዝ ውስጥ አዲስ የመጡ አመራር ስለተባለላቸው አሁን ግን የሰው ልጅ ክብር በተዋረደበት አገር ስላሉት ስለ አብይ እንነጋገር። በአማራና ኦሮሚያ ክልሎች መንግስታቸው እየተዋጋ ነው። ጋዜጠኞችንና ፖለቲከኞችን እያሰረ ነው። የኢትዮጵያ ኢኮኖሚ ቀውስ ውስጥ ነው። ድህነት እያሻቀበ ነው። ይህንን ሁሉ ሲመለከቱ አብይ በአገር ውስጥ ጉዳይ አልሆነለትም ብለው መስማማት ይችላሉ? በማስፈራራት የምትፈታው ችግር የለም። የኔ ሚና በከፊል የትግራይ ችግርን ለመፍታት መጣር፣ በከፊል ደግሞ ጠቅላይ ሚኒስትሩን ማማከር ነው። በእስር ቤት ውስጥ ለተቆለፈባቸው ጋዜጠኞችና ተቃዋሚዎችስ ምን ይላሉ? በተቃዋሚዎች ላይ እንዲህ ያለ ነገር እንዲደረግ ፍላጎት አይደለም። So you're an advisor to the Prime Minister. Have you asked him to release some of these journalists and politicians? ታዲያ ያሰሯቸውን ጋዜጠኞችና ፖለቲከኞች እንዲፈቱ አብይን መክረዋቸው ያውቃሉ? Well, you give me a list and I definitely will do that. የታሰሩ ሰዎችን ስም ዝርዝር ስጠኝና በእርግጠኝነት ሲያደርገው ታያለህ። እመነኝ። ከነሐሴው የሲፒጄ ሪፖርት ላይ ላንብብልዎት። ዮናስ አማረ፣ ከድር መሐመድ፣ አብዱል ሰመድ መሐመድ ታፈነው ተወስደው የት እንደደረሱ አይታወቅም ይላል። መቀጠል ይችላለሁ። እነዚህ ተለቀቁ? They should be released, yeah. አዎ ተለቀዋል። እኔ እነርሱ በምን እንደታሰሩ አላውቅም። የኮሙኒኬሽን ሚኒስትር ያለው ተመሳሳይ ጉዳዮችን እናገር ነበር። በጋዜጠኝነት ሙያ ላይ ተሰማርተው ሙያዊ ግዴታቸውን የሚወጡ ጋዜጠኞችን ማሰር ግን ተገቢ ነው ብዬ አላምንም። And I don't believe that detaining journalists for their professional. A federal MP, Christian Tadale, who was taken last year. ክርስቲያን ታደለ የፓርላማ አባል ናቸው። ባለፈው ዓመት ታሰሩ። አሁን በጸና መታመማቸው እየተነገረ ነው። ቤተሰባቸው ተጨንቋል። In prison, his family are very worried about him. He's a member of parliament. He should have his day in court. Anyone who is accused of any crime should have their day in court. ይህንን በፍርድ ቤት የመከራከር መብቱ ሊከበርበት ይገባል። ማንም ሰው በየትኛውም ወንጀል የተከሰሰ ሰው ፍትህ የማግኘትና በችሎት የመዳኘት መብቱ ሊከበርለት ይገባል። Treated decently. We have all these tensions in Ethiopia, and some people would say undermines Prime Minister Abiy's very grand vision. አንዳንድ ሰዎች አሉ የአብይ አህመድን መደመር ጨፍላቂ ነው፣ አገሪቱ ለገባችበት ቀውስ ምንጭ ነው የሚሉ አሉ። አንዳንዶች ደግሞ አሉ መደመር አብይ ራሱ ምን እንደሆነ ያውቅም የሚሉ። ስለነዚህ ትችቶች ምን ይላሉ? አንዱን የመደመር መጽሐፍ አንብቤዋለሁ። የቅርቡን የራሴን አስተያየት ሰጥቻለሁ ስለ መጽሐፉ። I gave my assessment of what the book stands for. You called it a noble document. አስደናቂ ሰነድ ነው ብለው ያወደሱት መጽሐፍ። Did I call it a noble document? Yeah. እንደዛ አልኩት እንዴ? I said it has grand ideas. እኔ ያልኩት መጽሐፉ የያዛቸው ነጥቦች መሬት ላይ ካሉት አጀንዳዎች ጋር ጠበቅ ያለ ፖሊሲ ውይይት ይፈልጋሉ ነው። እኔ አንድም ድጋፍ የሰጠሁት ፖሊሲ የለም። A serious policy debate. I wasn't endorsing any policy. Just to be clear, the people who said it was bullshit and an assimilation agenda that's the source of the problems, and who said Abiy doesn't have any clue about Medema. አሁን እዚህም ማውራው ሰው መደመር የሚባል ነገር ጨፍላቂ አጀንዳ ነው፣ የችግር ሁሉ ምንጭ ነው፣ ራሱ አብይም መደመር ምን እንደሆነ አያውቅም ሲል ከነበረ ሰው ጋር ነው አይደል? Was, drum roll, you.
were መደመር I'm talking about the only book I have read. እያወራሁ ያለሁትና አስተያየት የሰጠሁት ስላነበብኩት መጽሐፍ ብቻ ነው። And I commented on it. So why did you say in 2020 Abiy came up with Medema? He doesn't have any clue about Medema. ታዲያ እኔ በ2012 ዓ.ም አብይ ስለመደመር ምንም አያውቅም ለምን አሉ? No, he had clue about Medemar, but I didn't subscribe to what he said in the Medemar back then. እንዴ ግንዛቤውም አለው። ያኔ መደመር የሚባለውን ሐሳብ አልገዛውም ነበርም። And I'm not. አሁን ግን ይህንን መደመር ወደውታል? No, I'm not even sure. እርግጠኛ አይደለሁም። Do you still think it's bullshit? አሁንም የማይረባ ነገር ነው ብለው ነው የሚያምኑት? I probably have matured enough the last 5 years. ያለፉት 5 ዓመታት ልምዴ እንዲህ ያሉ ጉዳዮች መውጣት እንዳለብኝ አስተምሮኛል። የተለወጡ ሰው ነዎት? I wouldn't say reformed, but I have grown up. ተለውጫለሁ ማለት አልችልም፣ ግን አድጌያለሁ። You've grown. አደጉ? When I interviewed you in 2016 for Al Jazeera, you were a government minister, as you mentioned. በ2008 በአልጀዚራ ላይ ቃለ መጠይቅ ሳደርግልዎት የመንግስት ኮሚኒኬሽን ሚኒስትር ነበሩ። ያኔ የህወሓት አባልና የመንግስት ሹም ነበሩ። አሁን ደግሞ የአብይ አህመድ ባለስልጣንና የህወሓት ተቃዋሚ ነዎት። ነገ ወዴት እንደሚሄዱስ ማን ሊያውቅ ይችላል? ሰዎች እርስዎን ግን ማመን ይችላሉ? ሰው እንዴት እርስዎን ይመንዎት? Now you're with the Abiy government, you're anti the TPLF. Next year, who knows where you'll be? People will say, how can we take you seriously?